በረ ጥላ ሄደ መሄድ ለምንድን ነው ውሳኔን ወስነ ቆርጠ አንድ ሰው እንዳይናገረኝ ሁለቱንም ሃይሜንም ብሩኬንም መናገራቸው ነገር አለኝ እባካችሁን ሁላችሁም በማርያም እንደው በምስሉቹም በአላህ በደንብ አርጋችሁ ላይክ አርጋችሁ ቆራርጣችሁ ምን ብላችሁ ለብሩኬና ለሃይሜ እንዲደርስ እፈልጋለሁ እና ደግሞ ሁላችሁም የውስጣችሁን የልባችሁን እውነተኛውን ነገር ኮሜንት እንድትጽፉ እፈልጋለሁ አንደኛ ሃይሜና ብሩኬ ላይ ያለባቸው ችግር ልንገራቸው አንደኛ መከባበር የሚባል ነገር በውስጣቸው የለም መከባበር የሚባል ነገር የለም ሁለተኛ ነገር ደግሞ እምነት የሚባል መተማመን በመሐላችሁ የለም ሁለተኛ ትናናቃላችሁ ንቀት ብሩኬ ሃይሚን ይንቃታል ሃይሚ ደግሞ ብሩኬን ትንቋለች በጣም ያስጠላ ባህሪያችሁ አራተኛ መደማመጥ የሚባል መሐላችሁ የለም በቃ የሆነ በጣም ዛሬ ደግሞ ደባሪ ነገሮች ነው ከናንተ አፍስ ሰማይ የነበረው ማለት ነው በጣም ያሳፍራል ብሩክ ደግሞ ምንድነው ሁለቱም ነው ዛሬ የምናገራቸው ብሩክ ደግሞ ዛሬ ደግሞ በጣም አላቅም በቃ የሆነ ነገር የተሰማ ይመስላል የሆነ ልብ የቆመ ይመስላል አንደኛ ነገር ብሩኬ ከዚህ ልጅ ጋር መራቅ ከፈለክ ብሎክ ለምን አታረጋትም ለምን ብሎክ አታረግ ለምን በሜሴጅ መታወራት ምን እንደምታወራ ሃይሚ ታውቃለች አታውቅም ለምን በሜሴጅ ታወራለህ ያለፈ ታሪክ ከሆነ ያለቀ ታሪክ ከሆነ ደግሞ በብሎክ ለምን አትገላገላት የምትችልች እሺ ሃይሚ ደግሞ ስንት አንድ አመት ሙሉ አብረሽ ቁጭ ብለሽ እስካሁን ድረስ ለምን አልተናገርሽው ያለፈ ታሪክ አመጣሽ አንቺ በገዛ እጅሽ ይሄን ነገር መጣሽ እሺ ያለፈ ታሪክ ከሆነ ያለፈ ነው መዝጋት ያለባችሁ ተዘግቷል አይደለ አሁን ነው ብሩኬ ማውራት የጀመረው አሁን አይደለም አሁን ካልሆነ ድሮ ያወራው ነበረ በእንደገና ይሄን ነገር ሲመጣ ልጅቷ እናንተ ለማጣላ ስትል ቀሰቀሽ ይሄን ነገር ለምን ሁለታችሁ መሃል ላይ ሰው እንዲገባ ታደርጋላችሁ ለምንድን እምነት የሌለው በመሃላችሁ ለምንድን ነው ንቀት የሆነ ንግግር የምትነጋገሩት ንቀት የሆነ ንግግር ክብር የሌለ ንግግር የምትነጋገሩት ለምንድን ነው ምን አይነት ስራ እየሰራችሁ ነው ያላችሁ አሁን ሃይሚ ምንድነው ተረጋግታለች ብሩኬ እንዲል አልፈለገችም ብሩኬ እንዲቀመጥ ነው የፈለገችው ጥለኸኝ አትሂድ ይሄ ልጅ እያስፈራራኝ ነው ከትላንት ጀምሮ ልክ አይደለም እየፈራው ነው እያለችው ነው ጥሏት ሄደው ብሩኬ ጥለህ መሄድ የለብህም ነበር ጥለህ መሄድ ለምንድን ነው ውሳኔን ወስነ ቆርጠ የመጣው ለምንድን ምን አይተ ነው ምን ታይቶክ ነው ዛሬ በጣም በቃ ስንት ነገር እያሳለፋችሁ ዛሬ ምን ታይቶክ ነው ውሳኔን ቁርጥ አርገ ከሃይሚ ጋር ለመለያየት ከሃይሚ ጋር ለመገናኘት ቁርጥ አርገ የመጣው ለምንድን ነው አትሂድ እያለችክ አይደለም እሺ አትሂድ እያለችክ አንተ ሃይሚ ደግሞ ችግርሽ ምን መሰለሽ ሃይሚ አንቺ ደግሞ ብሩክን ይኸውልሽ ብሩክ ወንድ ልጅ ነው ወንድ ልጅ ክብር ይፈልጋል ክብር የሚባል ነገር አለ ሃይሚ ይቅርታ አርግልኝና አንዳንዴ ለብሩኬ የሆነ ክብር የሚባል መስጠት አለብሽ የሆነ አንዳንዴ የምትናገሪው መሃል የምትናገሪው ንግግሮች በጣም የሆነ ሆት የሆኑ ንግግሮች የምትናገሪው መናገር የለም ወንድ ልጅ እንደዚህ መናገር የለብሽም ወንድ ልጅ ደግሞ ጭቅጭቅ መጨቃጨቅ አይወድም በቃ ተጨቃጨቁ ሁለታችሁም ከባድ ጥፋት አለባችሁ ሁለታችሁም እኔ አላቅም የሰው ወሬ ለምን እንደምትሰሙ አላቅም መሐላችሁ ላይ ሰው መጥቶ ሲጋም አላቅም እቺ ልጅ አሁን የፈለገችው ተሳክቶላታል በቃ አንድና አንድ ብሩኬ ማጥመድ ነበረ አጠመደችው በቃ ካንቺ ጋር ማጣለን ነበረ አጣላችሁ በቃ ይሄ ነው ፍላጎቷ ግን ሃይሚ እኔ ብልጥ ትመስይኝ ነበረ ማረም በጣም ብልጥ ሴት ትመስይ ነበር ግን ብልጥ አይደለሽም በጸብ አይደለም እኮ ማሸነፍ ሃይሚዬ በጸብ አይደለም አንቺ ከብሩኬ ጋር ጣልተሽ አንቺ ከብሩኬ ጋር አፍላፍ ተካፍተሽ ተጨቃጭቀሽ አይደለም አንቺ ማሸነፍ ያለብሽ በፍቅር ነበር ብሩክ ማሸነፍ ያለብሽ በብልጠት ሴት ልጅ ደግሞ ብልጥ ነች ታስታውሻለሽ ያኔ ስትጣሉ የብሩኬ እናት ምን እንዳለችሽ ሴት ልጅ ከምንም በላይ ብልጥ ነች ሃይሚ አንቺ ብልጥ መሆን አለብሽ ወንድ ልጅ ሲናገርሽ ወዲያ መልስ መመለስ የለብሽም በትግስት አርገሽ ማሳለፍ ነው ያለብሽ አንቺ ደግሞ ብሩኬ አንቺ ላይ እያወራብሽ ከሆነ ወንድሞቹ አሉ ለምሳሌ እናትየው ደውይልኝ ንገሪኝ ብሩኬ የሆነ ጥፋት ካጠፋ ንገሪኝ ብለሽ ደውለሽ እንደዚህ እያደረገ ነው ለወንድሞቹ መናገር ትቻለሽ ገብቶሻል መናገር ትቻለሽ ማንንም ይከለክልሽ የለም ብሩኬ አንቺ ላይ የሆነ ነገር እያደረገ ከሆነ ማለት ነው እና አንቺም ሆንሽ ብሩኬ
ለራሳችሁ ክብር ሰጣችሁ እቺ ሴት ከህይወታችሁ አስወጥታችሁ ብሎክ አድርጋችሁ መገላገል ሲገባችሁ እናንተ ምን ፈለጋችሁ? መለያየትን ብሩክ መለያየትን ፈለገ፣ አንቺ መለያየትን ፈለግሽ። እሺ አሁን ማንም ይተጠቀም ያለው እዚህ መሃል ላይ የብሩኬ ፍቅረኛ ልጅ ይተጠቀመች ያለችው ልጁ ራሱ ተልኮ አለው። ሃይሚን እየጎዳት ነው፣ ሃይሚን እንደዚህ እያደረጋት ነው ምናምን እያደረገ የብሩኬን ስም እያጠፋን ያለው የልጅ ደግሞ የብሩኬን ስም እያጠፋን ሃይሚን እስካሁንኛ ባየነው በአይናችን ብሩክ አንድ ቀን ሃይሚን ሲጎዳ አይቻላቅ። አንድ ቀን ብሩክ ለሃይሚ መጥፎ ነገር ሲያረግበት አይቻላቅ። ከማክበርና ከመውደድና ለሷ ከመሳሳት በስተቀር ምንም ያየውበት ነገር የለም። ግን ልጁ እየዞረ ስሙን ያጠፋዋል። ምንድነው ለሃይሚ እንዳገዘ ሆኖ አሁን እሷ ምንድነው እቺ ልጅ ተልኮ ስላደረገችበት ነው። ተልኮ ነው ይሄ ልጁ ተልኮ ነው። ግን እና ሃይሚ ሊገባቸው አልቻለም። ሃይሚ ደግሞ ቤት ቀይሪ ከዚህ በኋላ ብሩክ ደግሞ አሁን መሄድ የለብህም ይሄ ነገር ሳትጨርሱ ሃይሚ ይሄ ልጅ ሊጎዳ ስለሚችል አንተ ብሩክ መመለስ አለብህ። ውሳኔህን አረጋጋው ነው ምሎ መለያየቱን አረጋጋው ትንሽ። ይሄን ነው የምናገረው። እኔ በጣም ነው ዛሬ ደበረኝ ንግግራችሁ፣ በጣም ነው ደበረኝ። ብሩክ መሄድ የለብህም ነበር፣ በቃ ጥላ መሄድ የለብህም ነበር። እቺ ልጅ ብቸኛ ናት። ማን አላት እዚህ አዲስ አበባ ላይ እኮ አንተም ማንንም የለም እሷ ማንንም ተደጋግፋችሁ አብራችሁ መኖር ሲገባችሁ እኔ አልፈልግም ከዚህ በኋላ ወስኛለሁ። እንደኛስ እናንተ ወሰናችሁ እንደፈለጋችሁ ነው እንደምትወስኑት። እኛስ ኦዲየንስስ እንዴ እናንተ አብራችሁ እንድትሆኑ ስንት ነገር ነው ያያደረገን ያለ ነው። እኛ እናንተ ወስናችሁ በቃ እንደፈለጋችሁ መሆን እንደዛማ የለም። እኛም እኮ አለንበት እናንተ ህይወት ውስጥ እንዴ እኛም አለን። የእናንተ ችግር መፍታት አለባችሁ እና እኔ አልፋታችሁም ሁለታችሁንም። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።